ሁለታችንም ትግርኛ እያዳመጠን ያው የሚለየው የእኔ ኤርትራ ነው፣ የአንተ ትግርኛ ነው። ኢትዮጵያ ትግርኛ እኔ እኮ የሌለ ነው የምወዳቸው ትግሮችን የሌለ አውቀህ ነው እባክህ። ማርያምን ለሰሞኑ ፖለቲካ ነው እባክህ። ምን አገባኝ እኔ ስለ ፖለቲካ አገባኝ። የምር በጣም ነው የምወዳቸው ኤርትራውያን። ውለት አለብኝ ኤርትራውያን ህዝቡ እኔ ምንም አላደረገኝም። መንግስት ማለት ዘባ የትግራይን ጦርነት እንደ ብልጽግና አግዟችኋል ነበር እንዴ? አንተ ደግሞ እኛ ማንም አላገዘንም። እኔ ስለ ጦርነት የማውቀው ታሪክ የለም። አብይ አህመድ አይደል እንዴ ያገዘን? እናመሰግናለን። ኤርትራ ባይሆን ጉድ ሆነን ነበር ምናምን ያለው። እኔ አላቅም። ጅቦ እንደዛ ብሎ ነበር እንዴ አብይ አህመድ? ኤርትራ ባትኖር ዘንድሮ ጉድ ሆነን ነበር። አልሰማሁም። አይ ቢል ራሱ ማለት ነው። እኔ አልሰማውም። መስማት ስለማትፈልግ አንተ እንዲህ ሸምጣጭ ካድሬ አትሁን። ተው እንጂ ኤርትራ ብልጽግና ትልቅ ባለው ለታኮለች እኔ ካድሬ ምናምን የምትለው ነገር አላውቅም። እኔ ቆይ አንተ አሁን ለብልጽግና ኤርትራ ትልቅ ውለታ እንደሰራች አታውቅም? ምንም አላውቅም። እንዲህ አንተ የብልጽግና አባል አልነበርክ እንዴ? መቼ የተቀየርከው? እኔ ምንም የማውቀው ነገር የለም። ንገረኝ እስኪ ምንድን ነው የተደራረጉት? እኔ ምንም አላውቅም ጅቦ። እንዴ አንተ ከሌለ እኔ መኖር አልችልም። የኔ አባት የኔ ጌታ ቀለበት ሁሉ ተደራርገ የሆነ አላየም። የሆነ ሰዓት ላይ ተውተው እየቀለድክ ጅቦ የምሬን ነው የምልህ። አይ እየቀለድክ እያላገጥክ። ማረጋገጥ የምትፈልገው ሰው ካለ እነግረዋለሁ። ይደውልልህና እኔ እንደማላቅ እሱ ይነግርሃል። እሺ ባጫ ደበሌ የሆነ ሰዓት ላይ እናንተ ባትኖሩ ስንገባ ስንጨፈጨፍ ምናምን ሲል አልሰማ አውቀን ነው። የምር አልሰማሁም። የምር ነው ብሰማ ለምን ዋሻለሁ? እሺ አብይ አህመድስ የሆነ ሰዓት ላይ ወጥቶ እኔ የኢትዮጵያ መንግስት አይደለሁም የኤርትራ የውጭ ጉዳይ ሚኒስተር ነኝ ምናምን ሲል አልሰማሁም። እኔ ኬት አመተህ እንደምትነግረኝ አላውቅም። እኔ የለውም ማለት ነው ሀገር ውስጥ ቪዲዮ እኮ አለ። የሆነ ሰዓት ላይ ኢሳያስ ቁጭ ብሎ ሚሊኒየም አዳራሽ መሰለኝ እኔ የኢትዮጵያ መንግስት ብቻ ሳልሆን የኤርትራም የውጭ ጉዳይ ሚኒስተር ነኝ ደርቤ እሰራለሁ ምናምን ሲል አልሰማሁም። ጂኒ ሹክረን አንድ አበባ ትሰጣለህ አንተ። እኔ ምንም የማውቀው ነገር የለም። እኔ ባክ አውልሃለሁ አላውቅም። እሺ ሽመልስ አብዲሳ የተናገረውን አልሰማህም? ምን አለ ደግሞ? በእናንተ ፍቃድና ፍላጎት ከሆነ እሬቻን ቀይ ባህር ላይ እናከብራለን ብሎ ሲማጸን ጅማ ላይ ለጉብኝት መጥቶ ኢሳያስ አፈወርቂ አውቀን እባክህ አውቀን ነው አንተ። የምሬን ነው እኔ እነዚህ ነገሮች አላውቃቸውም። አሁን እናንተ አሁን አንተ ስትል ሰማው እንጂ ይብራል አይደለም የሰጠው እና ምንድን ነው ጂኒ አንተ እንትን ትወዳለህ አሉ። ቀሚስ አይ እዚህ ነው አንድ ቀሚስ የሚወድ ጓደኛ አለኝ። ጊፍተር ነው በጣም አይለኛ ሀብታም ጊፍተር ነው። ኦነግ ሸኔ እስቲ ናና አንበሳ ወርድልኝ። አንበሳ ነው ታፕታፕ የሚያደርገው በየቤቱ እየሄደ ታፕታፕ ታውቃለህ? ታፕታፕ አንበሳ ታፕታፕ ምንድን ነው አንበሳ ታፕታፕ? አንበሳውን ታፕታፕ ያደርገዋል። ታፕታፕ ሰው ታፕታፕ ያደርግ ወንድም ያላለ አትሄድ ወንድም እዛ ይፈልግ እና አሁን ይሄን ሁሉ አታውቅም? ምንም አላውቅም። እሺ አዳነች አበቤስ የሆነ ሰዓት ላይ ወታ የኤርትራን መንግስት እናመሰግናለን፣ ከፈለጋችሁ ኢትዮጵያ መምራት ትችላላችሁ፣ ትግሬዎች ደግሞ ከፈለጋችሁ መገንጠል ትችላላችሁ ያለችውንም አታውቅም?
እኔ እንደዚህ ፖለቲካ ምናምን እኮ የማውቀው ጉዳይ ነው። ተምታቶብህ ነው ጆ። ከዳልቻ ጋር ቁጭ ብለህ ፖለቲካ ታወራ የለ እንደ አንተ። ፖለቲካ የሚባል አላወራም እኮ ነው። ሙጫ ማልታቲ ቻለንችላ የምናወራው ወሬ ፖለቲካውን ሆኖ እንደ የምመዘግበው እንዲህ ከዳልቻ ጋር ቁጭ ብላችሁ ፈለጠ ወረደ ቆረጠ ምናምን ትባባሉ የለ እንዴ? እኔ ጅቦ የምር ተሳስታል። ጠይቅ እስቲ ኦሮሚያ እንደዚህ አይነት ነገር ያወራል አያወራም ብለህ ጠይቅ ሰው እንዴ። ኦሮሚያ እኔ እኮ አንተን በጠንቀቄ እኮ ነው የማውቅህ። ያላወራም እንደዚህ አይነት ነገር ኢቨን እኔ የማውቀው ማለት ነው ክደናል። እኔ የማውቀው አሁን እናንተ የምታወሩት ምናምን ነገር ያውን የምታወራኝ ፖለቲካ አይገባኝም። እኔ የተሰበሰቡ ኢትዮጵያኖች ናቸው የሚገቡኝ። እየቀለድክ የምሬን ነው። ኖ ሳሪ ጽግና መንግስት እኔ ቤት ያላችሁና ግራ ተላላኪ እንዳልሆነ እንትን ለማለት ነው። ይመች ተው ግን እግዚአብሔርን ይመች። እንደ ኦሮሚያ ወጥረህ የምታወራው እኮ ወጥረህ እኮ ነው ስለ ብልጽግና ምናምን የምታወራው። እንዲህ ብሎ እንዲወጡ እንደዚህ ነው እና ምን በጣም ከነ አያና ጋር ምናምን ማነው አያና የሚባለው የኦሮሚያው አክቲቪስት ሲያወራ ሰማዋለሁ። አሁን አናውቅም። አብረህ ቁጭ ብለህ ታወራ ነበር እንዴ? በቃ ማለት ፖለቲካ አይደለም። ዝም ብለን አውርተን ይሆናል እንጂ እኔ ስለ ፖለቲካ ምንም የማውቀው ጉዳይ የለም። እንደ የማላውቀውን ለምን በግድ ጅቦ እየተላጠብኝ ነው። እናቴን እየተላጥቀብኝ ነው ጅቦ። የምሬን ነው የማወራ ያለው። ተምታቶብህ ከሆነ ማለት ነው የምሬን ተምታቶብህ ይሆናል እንጂ እኔ ስለ ፖለቲካ ሳይሆን የራሴን እይታ እኔ ያየሁትን የታየኝን ነገር በራሴ ምልከታ የተረዳሁትን ነገር እናገራለሁኝ እንጂ ማለት ነው ነው ወይ ምንድን ነው የተረዳሽ ማለት ነው? ስለ ብልጽግና ገዳይነት ምናምን ታውቃለህ? ስለ ብልጽግና ገዳይነቱን ምናምን ታውቃለህ? አላውቅም። ማን እንደሚገዳደል ራሱ አላውቅም። ጅቦ የምሬን እኮ ነው የምልህ። በጣም የምታሳዝን ሰው ነው። የማላውቀውን አውቃለሁ ልበል ጅቦ። አይ ታሳዝናለህ። በዚህ ደረጃ መሸምጠጥ የለብህም አንተ። ቤተሰብ ዞላ ሸምጥቻለሁ ነው። ይኸውልህ ጅቦ እንደዚህ የሚያደርገኛውን ያቺ የምፈልጋት ገቤ ላይ እንዳልደርስ ነው። በልበል አሁን ተሸንፈሃል። ካሜራውን አዙርና በምጠጣው ስኒ ጭንቅላቷን በላት። ቡና መቀዳልልሽ ቶሎ በላ ዙር። ማርያምን ቤት ነው ያለው። ማርያምን የለም በእግዚአብሔር አዙሩና ፊት ለፊት ያለው ሰው በስኒ ግንባሩን በለው በእግዚአብሔር። ከዛ እየቀለድኩ ነው ምናምን ትለዋለህ። አይ ጨዋታ እኮ ነው። አንተ ያሬድ ይኸውልህ ቅጣት ተቀጣውና ጅቦ ነው ግንባሩን በለው አለኝ። አሸንፎኝ ነው አንተን ነው በለው ያለኝ። እሱን የታገኘዋለሁ ስልክ ሰብረዋለሁ። እሱም በለው ይለኛል። ታውቃለህ በሃይማኖት ይከራከር ነበር እንዴ? እንደዛ ከሆነ ማለት ሊሆን ይችላል እንጂ ሌላ እንኳን እዛ አለ። ሃይማኖት ነክ ነገር ታወራ ነበር። አርቲታይ ሰላም ብያለሁ። እንዴት ነህ አባቴ? ሰላም። ሃይማኖት ነክ ነገር ታወራለህ ማለት ሃይማኖት ነክ ነገር ሳይሆን እኔ የሰው ሃይማኖት ላይ ደርሼ ምናምን ነገር እንትን አይደለም። ግን እኔ አም ኦርቶዶክስ ስለ ራሴ ሃይማኖት ማለት ነው ከሚመስሉኝ ሰዎች ጋር እነጋገራለሁ። እንዴት ነው አንተ ኦርቶዶክስ የምትሆነው? ማለት እንዴ በቀደም ኢሬቻን ስታከብር አላየሁም እንዴ? አቦ ኢሬቻ በጭንቅላት ይግባብ።
በቀደም ኢሬቻ ነው ብለህ ስታከብር ከነዳልቻ ጋር ይቻለሁ። እንዴት ነው ኦርቶዶክስ የምትሆን? ያማል እንዴ? አታከብርም ኢሬቻን? አንተ ጭንቅላት ላይ ያማል እንዴ? ጥያቄውን ለምን አትመልስልኝ? ለምን ያማል ምናምን የምትለኝ? እኔ ልጅ እያወዛገበኝ ነው። ቆይ በቀደም ኢሬቻን ስታከብር አልነበር? እንኳን ደስ አላችሁ እንኳን አደረሳችሁ ምናምን ስትል ኦሮሚያ ቆይ አልሰማሁም። ይዛንዴ ቆይ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሚከበር ክብረ በዓል ውጭ ማለት ነው የማከብረው በዓል የለኝም። ኢሬቻን አክብረህ አታውቅም? አላቀርብም። ኧረ አትዋሽ። ያው የማክበሩ ግዴታ የለብኝም። ታወግዛለህ ግን ኢሬቻን? አላወግዝም። ለምን አወግዛለሁ? እንዴት እንደ ሃይማኖት እንዴት የኦርቶዶክስ ቤተክርስቲያን እኮ ታወግዛለች እኮ ኢሬቻን። አይመለከተኝም። እስልምናን ላወግዝ ነው? ፕሮቴስታንትን ላወግዝ ነው? እና ሄደህ ኢድ ስገዳ የማታወግዝ ከሆነ እንደ ግድ እኮ ነው ይወገዛል እኮ። አሁን የፋሲካን በዓል ሙስሊሞች ያወግዛሉ፣ ሂደው ያከብሩ። ኦርቶዶክስም የኢድ አልፈጥር ስግደትን ታወግዛለች፣ ሂዳ አትሰግድም መቼም ኦርቶዶክሱ። አንተ አሁን ኢሬቻን ታወግዛለህ? አላወግዝም። እነዚህ ጠባቦች ናቸው፣ ተዋቸው። እንዲህ በቃ አንተ ኦርቶዶክስ አይደለም ማለት ግን አታከብርም። ሙስሊም ጓደኞች ምናምን ነገር አሉኛል። እነሱን እንኳን አደረሳችሁ ምናምን ነገር ጭዌ ማለት ነው እጫወታለሁ። ግን ሂዳ አትሰግድም ኢድ ጋር ኢድ ሰላት ኢድ ሰላት የምሰግደው ለምን ሰግዳለሁ? አሁን ኢሬቻ በዓልን ሂዳ አታከብረውም አይደለ? እንኳን አደረሳችሁ ትላለህ። በነገራችን ላይ እንኳን አደረሳችሁ እላለሁ። እኔ አንድ ነገር ልንገርህ፣ ብዙ ሙስሊም ጓደኞች አሉ። ግን ሂደህ ኢሬቻን አታከብርም። አላከብርም አልኩህ እኮ። ምንም ተወረው እኮ ታወግዛለህ ማለት ነው። ነገር የለም ታወግዛለህ ማለት ነው። አላወግዝም። አንተ ፍራ ይዞህ ማንም ምንም አይልም። ዳልቻ ደግሞ የለም። አሁን ሰክሯል። በዚህ ሰዓት እየጠጣ ነው። ኦሮሚያ ጀለስ ዳልቻ እዚህ ሰዓት ብዝ ብላ ሰክራለች። ጧት ጧት ነው እሷ የምትጎበኘው ቲክቶክ። ይኸውልህ እኔ ጅማ አንድ ነገር ልንገርህ ማለት የሆነ ጥፍራም ፈራ ፈልገህ እንደዛ ብትለው የሚልህ ይችላል። እኔ እችን የምታክል ነገር ማለት ነው ስቼ ሌላ ነገር አልናገርም። ሰው ማንም የፈለገውን ነገር ማለት ነው የሚያወራኝ ግን የተረገመ ፍጥረት ቀለል አድርጋ አውራው እባክህ፣ ማንንም እንዳሰማው። ሰው የፈለገውን ነገር ማለት ነው መከተል ይችላል። ኢሬቻን የሚያከብር ማክበር መብቱ ነው። እኔ እንዳሉ ኢሬቻን አላከብርም። ለሚያከብሩት ግን ማለት ነው በጣም ደስ በሚል ሁኔታ ማለት ነው አግዛቸዋለሁ፣ ውሃ አቀርብላቸዋለሁ፣ የሚያስፈልጋቸው ነገር ካለ አደርግላቸዋለሁ። አዶኖ ሀበሬ ፕሮብለም ማን። ለምሳሌ አንተ አታከብረውም፣ ሂደህ አከብራለሁ አላልኩም እኮ ነው። ለሚያከብሩት ግን የሚያስፈልጋቸውን ነገር አደርግላቸዋለሁ። ይመች ይወር ሙስሊም አይደለ? በእናንተ በዓል ጊዜ ማለት ነው የኢሬቻ በዓል ሃይማኖት አይደለም። ሙስሊሙም ክርስቲያኑም ቢያከብሩ ምንም ችግር የለም ይባላል። አንተ ያንን ነገር አትቀበለውም? የኢሬቻ ጉዳይ የሃይማኖት ነው የሃይማኖት አይደለም ምናምን እዛ ዝባዝንኬ ውስጥ ገብቼ ማለት ነው አስተያየት መስጠት አልችልም። ምናልባት የዛሬ 2 ዓመት በዚህ ጉዳይ ላይ አስተያየት ሰጥቻለሁ እኔ የሚመስለኝን። ዳግም ግን ማለት ነው እንደዚህ ወደ ኋላ ተመልሼ ማለት ነው አስተያየት መስጠት አልፈልግም። እኔም ማቀው ማለት ነው ከእምነት ጋር የተያዘው አምና ሙስሊም አምኖ ላይክ አሁን አንተ የምትለው ወይ የዋርፈና ወይ ደግሞ ታንቶች ምናምን ሙስሊም ምናምን አይደለው። እኔ ኦርቶዶክስ ነኝ። የሚመለከተኝ ስለ ኦርቶዶክስ ብቻ ነው። እሺ እንደው በጌታ አንድ ነገር ላስቸግር። አንድ ኮንዶሚኒየም ታሰጠኛለህ ማለት ካላስቸግር ክርስቶስን ጠይቀህ ከማያልቅበት ሀብቱ ይሰጣል። ስለ ክርስቶስ ማን አወራውን? ታሰጠኛለህ ወይ ኮንዶሚኒየም ጠይቀህ እዚህ ቤተሰቦች ኮንዶሚኒየም ላሰጥ የምችለው ማነኝ እኔ?
ዳልቻ ጓደኛ አይደለ እንዴ? ዳልቻ እኮ የባለስልጣን ዘመድ አጎት የብርሃኑ ጁላ ምናምን እኮ እንዴት ቀልዳለህ? ዳልቻን ጠይቀዋ። እኔ ደግሞ በጣም ሚስኪን ምንም በጣም ትቀራረባላችሁ ከሱ ጋር አብራችሁ ታወራላችሁ ምናምን ብዙ ጊዜ ጓደኛዬ ነው። ዳልቻ ጓደኛዬ ነው። ዳልቻ ጓደኛዬ ስለሆነ ያሰጠኛል ይሰጠኛል ምናምን ማለት አይደለም። አይ መሰጠትማ ተሰጥቷል፣ ግን እኔ እንድሰጥ ጀለስ ነሽ፣ አራዳ ልጅ ነሽ አንቺ ምናምን እንደው ትንሽ ሀሳቤን እኮ ቀይራለሁ። የትኛውን ሀሳብ ነው የምቀይረው? ይህ ሰሜናዊነት የሚባለውን ዝም ብዬ ሳላስበው መርቀኝ በምርቃና ያመጣሁት ነገር ምንድን ነው? ሰሜናዊነት ሰሜናዊ አንድነት የሚል የሆነ ዝም ብዬ አንዳንዴ ነሸጥ ሲያደርገኝ የማወራው ነገር አለ። ዝም ብሎ እንዲህ መሬት ብድግ ብሎ አውራ አውራ ይለኛል እና እሱን ይህ ግንኙነት የሰላም ግንኙነት ሰሜናውያን ምናምን አንድ እንሁን። አበሻ አንተ አበሻ አይደለም እንጂ እንዲሁ ምንድን ነው ሀበሻ ማለት ምን ማለት ነው? አበሻ 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 ታውቃለህ? አበሻ ኢትዮጵያኖች አበሻ ተብለው ይጠራሉ። ኤርትራውያንም አበሻ ነን ብሎ ያምናል። አይ ዶንት ቲንክ ሶ። ኤርትራውያኖች አበሻ ነን ብሎ እንትን የሚሉት ኖ። አሁን ኤርትራዊ ከየትን ስትለው እኔ አበሻ ነኝ ይላል። አንተ አበሻዊ ነው? ግን ቆይ ማን ነው አበሻዊ ነው? እኔ አበሻ ነኝ፣ ኢትዮጵያዊ አበሻ። አንተስ? አበሻ ኢትዮጵያ። ይህ ሰሜናዊ ነው። እኔ ዝም ብዬ ነው የምከራከረው። አንዷ በቀደም ኩሽ ነኝ ብላ ድድ የፈለግከው ስለ ይህ ልጅ እያሳመንኩት ነው። እግዚአብሔርን አንተ ፖለቲካ እየሰራው ነው። ስንት ሰው አለ ፖለቲካ ሲሰራ እያችሁ። አሁን ቅመም ነው የጎደለ። ጠብ ባረግበት ሰሜናዊነትን ተጠምቆ ይወጣል። ተመልከቱ። ፖለቲካ እንዴት እንደሚሰራ እየነገርኳችሁ ነው። ተመልከቱ። አቤት እውቀት፣ አቤት እውቀት። እሺ ኦሮሚያ ወንድሜ እና አሁን ሀበሻ ነህ አንተ፣ ሰሜናዊ ወንድሜ ነህ። ቱለማ ትመስለኛል። የሰሜኑ መሰለኝ አንተ። እንደዛ ነው መስለው። አዎ የሆነ ሰሜናዊነት አለ። የሰሜናዊ ኦሮሞዎችን ትመስለኛለህ። ሳስብ ኦፊሻል ነኝ። እንኳን በሰላም መጣ። ምንድን ነው የሰሜን ኦሮሞዎች ምድር ይመስሉት? የሰሜን ኦሮሞ ስልህ ምን መሰለህ፣ በደንብ ነው አማርኛ የሚችሉት። አሁን ለምሳሌ አንተን አንድ ጥያቄ ብጠይቅህ ፊንፊኔ ነህ አዲስ አበባ ነህ ብልህ የት ነው የምትመልሰዋል? ዳልቻ ቢሆን ፊንፊኔ ነኝ እንዴ? ለምን? አሁን ተስማምተን በብዙ ነገር እማውቀው ፊንፊኔ መሆኔን ነው እንዴ? አበሻ አይደለ እንዴ? ነገርኩህ እኮ አበሻ ከሆንኩ እኮ በአዲስ አበባነት ነው ማመን ያለብህ ወንድሜ። እግዚአብሔርን ፍራ፣ ተመለስ ወደ ራስ። ምሪንዳ አባቴ ኦሮሚያ ወንድሜ። ስማ እንኳን እኔ ሚሪንዳውን ይኸው በኮካ ኮላ ጠርሙስ ላይ ያለው እና ልታወዛግብ ነው የመጣው። ጦም ቡና ስማ ወይ አንተ ምርጥ ሰው፣ አሁን ብልጽግናን እንድቀበል ዳልቻን ታነጋግርልኛለህ? አታነጋግርልኝ? ብልጽግናን ለመቀበል ምንም ነገር የምታደርገው ነገር የለም። ኢፍ ዩ ላይክ ኢት ዌልካም። እንዴት በነፃ በነፃ ተከፍሎ ምናምን የፈለግከው እንዴ? እና ይህንን ሰው ገዳይ መንግስት ትቀላቀል በነፃ እንዴ? ነገ ጧት በምን እከላከላለሁ? መስሎ ነው እግዚአብሔርን። እንዲህ አንተ የሰው ገዳይ እኮ ነው። በልቼ አፈር ብበላ ይሻለኛል በህዝብ እንጂ ሳልበላ እንዲህ በነፃ ተቀላቅዬ አስበዋል። ጅቦ መስሎ ነው። በእናትህ ስማ፣ ብልጽግና እኮ የትግራይ የአማራም ገዳይ እኮ ነው። የት እንኖር ነው? እኔ የማውቀው ጉዳይ የለም። ቢያንስ ገንዘቡን ተቀብዬ እንኳን ሌላ ሀገር እየኖርኩኝ ደግፈዋሉ እንጂ ብልጽግና ኮንኩ መግቢያ የለኝም እኮ አማራ ክልል አልገባ፣ ትግራይ አልገባ። ይሄንን ማለት አስተያየት አድርገህ ጅቦ let me tell you something
በጥቂት ጊዜ ማለት ነው የሚወድቅ ርካሽ የሆነ የፖለቲካ አስተሳሰብ ሁላችንም ሊኖረን ይችላል። ነገር ግን አንዳንዴ ያሰብክበትንም ያላሰብክበትንም አይ ኖ ዩ ዌል እኔ አንተን ማለት ነው እንደዚህ አሁን ዝም አልፈልገኝም። መብት ነው የፈለከው ነገር እንትን ማለት የተጋሩ ድምፅ መሆን ትችላለህ። ሰሜናዊ ማለት ነኝ ማለት ትችላለህ። ከማንም ጋር መሰለፍ ትችላለህ። አብትዩ ግን አንድ ቆም ብለህ ማሰብ ያለብህ ነገር ማለት ነው አንዳንድ የማይሆኑ አላስፈላጊ ነገሮች የማያስፈልጉ አላስፈላጊ ነገሮች ለፖለቲካ ፍጆታ ተብለው መሬት ላይ ሰዎች ሊመስላቸው ይችላል። ባላ አንዳንድ ሰዎች የሆነ ነገር በመናገራቸው ማለት ነው የሆነ ነገር በማለታቸው ሁሉም ነገር ማለት ነው መሬት ላይ ሊያወርዱት ይፈልጋሉ። ምናልባት አንተ አልሄድክ ይሆናል ከጦርነቱ በኋላ ማለት ነው ወደ አክሱም ጾም ሄጄ ነበረ። አክሱም ጾም ሲሄድ ማለት ነው የትግራይ እናቶች የሚናገሩትና ትግራይ ውስጥ ያለውን ነገር ካየሁኝ በኋላ ሚዲያ ላይ ያለውና መሬት ላይ ያለው ነገር ማለት ነው በጣም አንተ ይለኛል። አንተ ጎማ ፊት እኔን ነው ወይስ ሌላ ሰው ነው? ናውጣ ከዚህ ምን የሰላቢ ልጅ እና የምሬን የሰላቢ ልጅ እሺ እንደዚህ ለፖለቲካ ፍጆታ ቢሆን ወሬዎችን ማለት ነው አስገብተህ ለመቀርቀር የምትሄድበት መንገድ ስናላይክ ያስናገር አንድ ነገር ልክ ነህ። ህዝብ እንደ ህዝብ ፍጹም ይለያል። ፍጹም የትግራይ ህዝብ፣ የኦሮሞ ህዝብ፣ የአማራ ህዝብ ልዩነት አለው። መሬት ላይ ወርደህ ስታየው ፍጹም ምንም የሚያውቁት ነገር የለም። የዋሆች ናቸው። ድሃ ህዝብ ነው። ምንም ከመንግስት የሚጠቀሙት ነገር የለም። ግን አንዳንድ ባለስልጣናቶች በእነዚህ የዋህና ምስኪን ድሃ አርሶ አደሮች ሊደበቁ ይሞክራሉ። ለምሳሌ የብልጽግናው መንግስት እንደምታውቀው በእነዚህ ምስኪኖች ብልጽግና መንግስት ብለህ ከመነሳት በፊት እንደዚህ ከማለት በፊት እነዚህ አራት ወዴት እንደሚጠቁሙ አይተህ ከራስ ነው መነሳት ያለበት። የብልጽግና መሮጥ ያለበት ነው ወይ ሀብቱ ራን ዛሽ ልናገራለህ። ያንን ከመናገር በፊት ማለት ነው ሮንግ የሆነውን አንተ እደግፈዋለሁ ከምትለው ነው መነሳት ያለብህ። የሆነ ቦታ ላይ ሄደህ ብልጽግና እንደዚህ እኔ የምደግፈውን እሺ ልንገርህ፣ እኔ የምደግፈውን ሰሜናዊ አንድነት የሚባል ተመልከት። ሰሜናዊ አንድነት ሰሜንና ደቡብ ልዩነት አላቸው ብዬ የማምን ሰው ነኝ። በሃይማኖት፣ በአመጋገብ፣ በባህል በብዙ ሃይማኖት ነው የምትለያዩት። በየትኛው ሃይማኖት ነው የምትለያዩት? ሰሜን ውስጥና ደቡብ ውስጥ ያሉት እኮ በእምነትም፣ በአለባበስም፣ በአመጋገብም፣ በአነጋገርም በፊደል በየትኛው ሃይማኖት ነው የምትለያዩት? ጀስት ጊቭ ሚ አንሰር። በየትኛው ሃይማኖት ነው የምትለያዩት? አንተ ሙስሊም ነህ። አይ ኖ ሰሜናውያን ማለት ነው። ሙስሊም ብለህ ስታስብ ሰሜናውያኑ ከየትኛው ጋር ነው የምታገናኘው? በእምነት ደረጃ ስንሄድ በሃይማኖት ብለኛል። ሌላ ቦታ ሳዘን ሰሜናውያን ላይ ያለው ሙስሊም ማለት ነው ከየትኛው ሙስሊም ነው ሃይማኖቱ የሚለየው? አልገባህም? በእምነትም ልዩነት አለን ያለው። ምንድነው በእምነት ያላችሁ ልዩነት ንገረኝ። ለምሳሌ ሰሜን ውስጥ ብትገባ እስልምናና ክርስትና ናቸው። በብዛት የተለያዩ እምነቶች አሉ ሰሜን ውስጥ ማለት ነው። ሌላ ከእስልምናና ክርስትና ውጭ ምንም የለም። እነሱም ካቶሊክ አለ፣ ፕሮቴስታንት አለ። የለም በብዛት የለም። አብዛኛውን ነው በብዛት አለ። በብዛት የኖራቸውን ጉዳይ አይደለም። አሁን ለምሳሌ ፕሮቴስታንት ኤርትራ ውስጥ ከተገኘ ትታሰራለህ። እንዲህ ሰው መቅጠር አይቻልም። ኤርትራ ሰሜን እኮ ነው። ኤርትራ ውስጥ ቀልድ የለም። ፕሮቴስታንት ላይ ምናምን ብለህ እንደዚህ እንደነዩ ጭፋ ምናምን ቀልዳለሁ ካልክ ቆይ አዳምጠኝ። ሰሜናውያን ብለህ ራስን በሰሜናውያን ካታጎሪ ስትከልለው በዛ ደረጃ አይደለም። የእናትህ እንትን ጋር ላይ ግባባት የእንትን ልጅ ናውጣ
ለቃቃሚ እኔ ከካሚ ሆኑ ሰው ሳይወር ለሰለኝ ይኸውልህ ሰሜናውያን ብለህ አንተ ከኤርትራውያኖች ጋር ያንን ነገር ማለት ነው ወስደህ ስከተው ኤርትራ ውስጥ ያሉ ሙስሊሞች እና ኤርትራ ውስጥ ያሉ ክርስቲያኖች ማለት ነው በምን አይነት መልኩ ነው እንትን ልትላቸው የምትችለው? ለምሳሌ አንተ ሙስሊም ነህ አይደለ? እኔ አይሁዳዊ ነኝ። ወይ አይሁዳዊ ነኝ አይደለም? you are Muslim. I know you very well. I know your family. I know you well. በደንብ አድርጌ አውቃለሁ። እንትን አትበላ። አሁን አይሁዳዊ ነኝ አይደለህም? ሙስሊም ነህ። you are Muslim bro. አንተ እንደፈለከው እኔ አይሁዳዊ ነኝ እንዴ? አይደለህም? ሙስሊም ነህ ነኝ እንዴ? አይደለህም? በግድ ልታደርገኝ ነው እንዴ? አይሁዳዊ ነኝ አይደለህም? ሙስሊም ነህ። ከነገ በስቲያ ጾማችን ይገባል። አይሁዳዊ ነኝ እንዴ? በግድ አንተ ዋቄ ፈታነ ኦርቶዶክስ አይደለም። አይ ኖ ዩ ዋቄ ናት። መብት ነው እኮ እኔ መብት ነው ብዬ ለፈ ለምን እኔ ብዬ አልከራከርም። ቢሆን ወደ ዋናችን ስንሄድ ትንሽ አዳምጠኝ ከእምነቱ እንውጣ። በእምነት ጉዳይ ከተነጋገርን ብዙ ረጅም መንገዶች እንሄድና ያልሆነ ነገር ይፈጠራል። ግን በባህል አንጻርም ከእምነቱ አንጻር ስትሄድ ማለት ነው አሁን እዛ ውስጥ ገብተህ ከባህል አንጻር ከምናምን ሰሜናውያን አንድ ነን። አንተ አሁን ከባህል አንጻር ከምን አንጻር ሰሜናውያኖች አንድ ነን አይደለም? አንድ ልትሆኑ የማትችሉበት ማት ምሳሌ ላቀርብልህ እችላለሁ። ኦኬ ለምሳሌ ያክል ማት ሳይሆን አንድ ሁለት እንድንወያይበት ሰሜናውያን ማለት ነው በእምነት አንድ የማይሆኑበት ነገር አለ። በእምነት አንድ ያልሆናችሁበት ነገር አለ። በማርያም ጽዮን የሚያምኑ አማራዎች፣ በማርያም ጽዮን የሚያምኑ ኤርትራውያን መተው እኮ እንትን ብለው ይሄዳሉ። ይሄንን ርካሽ ነገር ነው። አዳምጠኝ። አሁን ሰሜናውያን የምንለያይበት ይሄ ነው በለኝ እስኪ። ይሄ ነው በለኝ። ይኸውልህ ሉክ እኔ ሰሜን ይሁን ደቡብ ምዕራብ ይሁን ምስራቅ እንደ አንድ የኦርቶዶክስ እምነት ተከታይ I do not have any problem ከሁሉም ጋር ማለት ነው። እነሱ የኔ አይደለም እንኳን ቢሉ የኔ ነው ብዬ ነው የማስበው። ኦኬ